ሰላም ሰላም ውድና የተከበራችሁ በመላ ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። ክፉ አይንካችሁ፣ ያሰባችሁበት ድረሱ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ። ዛሬ ይዤላችሁ የመጣሁትኝ እንግዲህ ዘራችሁ ይባረክ፣ እግዚአብሔር ያክብርልኝ። ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ ዛሬ ይዤላችሁ የመጣሁት የዱባ ፍሬ እንዴት ነው የምንጠቀመው የሚል ነው። አስደናቂ የዱባ ፍሬ ለጤና ጥቅሞቻችን የሚባለውን እንዴት ነው ብዬ ነው። እነዚህ ፍሬዎች ከመጣል ይልቅ የዱባን ፍሬን ከመጣል ይልቅ ብንበላቸውና ብንመገባቸው አስገራሚ የጤና ጥቅሞቹን ይሰጠናል። በንጥረ ነገር የበለጸገ ነውና ትንሽ መጠን 28 ግራም ብቻ ብንወስድ ከፍተኛ መጠን ያለውን ማግኒዚየምን፣ ዚንክን፣ አይረን፣ ጤናማ ቅባቶችን እና አንቲኦክሲዳንት ይሰጠናል። እውነተኛ ምግብምና ሱፐር ፉድ ናቸውና ለልብ ጤንነት ወሳኝ ነው። በውስጣቸው ያለውን ማግኒዚየም የደም ግፊት ለመቆጣጠር ይረዳናል። አንቲ ኦክሲዳንት እና ጤናማ ቅባቶችን ደግሞ ጥሩ ኮሌስትሮልን ኤችዲኤል ከፍ ያደርግልናል። እንዲሁም መጥፎ ኮሌስትሮልን ኤልዲኤል ይቀንስልናል። ይህንንም አጠቃላይ የልብን ደም ዝውውርን ስርዓትንም ይደግፋል። በሽታ የመከላከል አቅምንም ያጠናክራል። ዱባ ፍሬ እጅግ በጣም ጥሩ ተፈጥሯዊ ዚንክ ምንጭ ነውና ዚንክ ደግሞ በሽታ የመከላከል ስርዓትን በትክክል እንዲሰራ ሴሎቻችንን እንዲያደርጉና ጉንፋን ለመከላከል ወሳኝ ማዕድን ነውና ለእንቅልፍና ለስሜት ድጋፍም ይሰጡናል። እንቅልፍ የሚያሻሻል እና ስሜት ከፍ የማድረግም ሴሮቶኒን እንዲመረት ያደርጋል። ከፍተኛም ደግሞ ትራይፔቶፍ የተባለውን አሚኖ አሲድንም ይይዛሉ። ለበሽታ ለመኝታ ሰዓትም የሚሆን ምርጥ መክሰስ ነውና በአንቲ ኦክሲዳንት የበለጸጉ ናቸውና የዱባ ፍሬ ውስጥ የሚገኙ አንቲ ኦክሲዳንት ለኢንፍላሜሽንን ለመቀነስ እና ሌሎችንም ከፍ እንዲ ራዲካል ጉዳት ለመጠበቅ ይረዱናል። እንዴት እንመገባቸው እንችላለን? ጥቂት የዱባ ፍሬዎችን እንደ መክሰስ መመገብ፣ ሰላጣ ላይም እርጎ ላይም ወይንም ደግሞ ለሙዝ ጭማቂ ውስጥም በመጨመር መመገብ ይቻላል። እና የዱባ ፍሬ ማለት ነው ብዙውን ጊዜ እኛ አያቶቻችን በጣም ጎበዞች ናቸው። እኔ ትዝ ይለኛል ለአያቴ ዱባ እንትን ሲባል ማለት ነው ፍሬውን ታወጣና አድርቃ ምስ አድርጋ ለአንዳንድ ለሆድ ጥሩ ነው ብላ ትለን ነበረ። እና የድሮ ሰዎች በነገራችን ላይ ሀኪሞች ናቸው። በሀበሻ መድሃኒት እንግዲህ አያት ምናምን ላይ ያደጋችሁ ልታውቁት ትችላላችሁ። የአያትን ነገር ማለት ነው የምታውቁ እና ገጠርም ቤተሰብ ያላችሁ ምናምን አሁንም ድረስ በጣም ጠቀሜታ እንዳለው ነው ዱባ። እኔ አልወደውም። ይሄ ወጡ ይሰራል ልጆች ሆነን እንደዚህ ተቀቅሎ ተገምጦ ይበላል። ግን አልወደውም ነበረ በሚገርም ሁኔታ አልወደውም። እና ግን እኛ በጣም አያቶቻችን ታሪከኞች ናቸው፣ ጎበዞች ናቸው። ዳማከሴ ብዙ ነገር ነው አድርገው የሚያድኑን ሲያመን ባህር ዛፍ ቀቅለው። አሁን ዛሬ ያስባችሁታል? ባህር ዛፍ ራሱ ጠቀሜታ አለው። ጤና አዳም ዳማከሴ ጠቀሜታ አለው። ልጆች ሲታመሙ ጉሮሮዋቸው እንጥላችን ስትወርድ እንደዚህ የሆነ ተቆፍራ የምትወጣ ነገር አለች። እሷ አሁን ዛሬ ተጨምቃ ይሰጣቸዋል። ሲያስመልሳቸው ትወጣለች፣ እንጥላቸው ወደ ላይ እንትን ትላለች ይባላል። ተአምር ነው የአያቶቻችን ስራ በነገራችን ላይ። እና ውድና የተከበራችሁ ቤተሰቦቼ ላይክ ማድረጋችሁ እንዳትረሱ፣ አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በአዲስ ቪዲዮ እስክመጣ ድረስ ቸር ሰንብቱ። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ።